እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ካቶሊካውያንና ይህን የመንፈሳዊ ጥያቄና መልስ ውድድር የምትመለከቱ ሁሉ በእያላችሁበት የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። ዛሬ በ9ኛው ዙር በ12ኛው ክፍል ተገናኝተናል። የ9ኛ ዙር ውድድር የሚካሄደው በሶዶ ሀገረ ስብከት ቁምስናቸውን ወክለው በመጡ ወጣቶች መካከል ነው። የዚህ ዝግጅት ዋናው ዓላማ ወጣቶችን ለማበረታታት፣ መንፈሳዊ ዕውቀታችንን ለማሳደግ፣ ስለ ቤተ ክርስቲያናችን ያለን ግንዛቤ ይበልጥ ለመጨመርና ስብከተ ወንጌልን ለሁሉም ለማድረስ ነው። የ9ኛው ዙር ጥያቄዎች የተዘጋጁት ከመጽሐፍ ቅዱስ ከብሉይ ኪዳን ከመጽሐፈ ኢያሱ፣ ከአዲስ ኪዳን ከሉቃስ ወንጌል የጠቅላላ ዕውቀትና የመዝሙር ጥያቄዎችም ተካተዋል። የዚህ ዝግጅት አቅራቢ እኔ ሽመልስ ብራቱ እባላለሁኝ። ተወዳዳሪዎች እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንተዋወቅ፣ ስማችሁና የት ቁምስና ወክላችሁ እንደመጣችሁ። አምሳሉ አበበ እባላለሁ ከሶዶ ሀገረ ስብከት ከማዮ ልበ ኢየሱስ ቁምስና። ኢዮብ ደምሴ እባላለሁኝ ከሶዶ ሀገረ ስብከት ቃናፋ ቅዱስ ፍራንቺስኮስ ቁምስና። እሺ፣ ገዛኸኝ ገዳቦ እባላለሁ ከሶዶ ሀገረ ስብከት ከሻንቶ ቅዱስ ገብርኤል ቁምስና። ዮሐንስ ጃምቦ ነኝ ከሶዶ ሀገረ ስብከት ሻንቶ ቅዱስ ገብርኤል ቁምስና። እንኳን ደህና መጣችሁ። በመጀመሪያው ምድብ እንደምታውቁት ጥያቄዎች የሚወጡት ከመጽሐፍ ቅዱስ ከብሉይ ኪዳን ከመጽሐፈ ኢያሱ፣ ከአዲስ ኪዳን ከሉቃስ ወንጌል የጠቅላላ ዕውቀትና የመዝሙር። የመጽሐፍ ቅዱስ ጥያቄዎች አንዳንድ ነጥብ ነው የሚይዙት። እያንዳንዱ ቡድን አራት ይጠየቃል። የመዝሙር ጥያቄና የጠቅላላ ዕውቀት 3 ነጥብ ይዛሉ። ከ10 ነጥብ ነው የምንይዘው። ከሻንቶ ነው የምንጀምረው። ከሻንቶ እንጀምራለን። ዮሐንስ የብሉይ ኪዳን ጥያቄ ቁጥር ምረጥ። ጥያቄ ቁጥር 4 ለሌዋውያን በአጠቃላይ ስንት ከተሞች ተሰጡ? ሀ 48፣ ለ 24፣ ሐመሩሃ 10። ሀሌታ 48። ሀሌታ ውሃ 48 በትክክል ተመልሷል። መጽሐፈ ኢያሱ ምዕራፍ 21 ቁጥር 41 ላይ የምናገኘው ክፍል ነው። ጥያቄ ቁጥር 2 ገዛኸኝ ገዳቦ። ገዛኸኝ ጥያቄ ቁጥር 2 ከገባኦናውያን ጋር በተያያዘ የእስራኤል መሪዎች የሰሩት ስህተት ምን ነበር? ሀ መታወቂያ ምልክት አልጠየቁም፣ ለ የእግዚአብሔርን ምክር አልጠየቁም፣ ሐመሩሃ ብዙ እጅ መንሻ ጠየቁ። ለ የእግዚአብሔርን ምክር አልጠየቁም። ለ የእግዚአብሔርን ምክር አልጠየቁም በትክክል ተመልሷል። መጽሐፈ ኢያሱ ምዕራፍ 9 ቁጥር 14 ላይ የምናገኘው ክፍል ነው። ወደዚህ መጥተናል። ኢዮብ ጥያቄ ቁጥር 1 ጥያቄ ቁጥር 1 በኢያሪኮ ስለተገኙት የብር የወርቅ የናስና የብረት ዕቃዎች የተሰጠው ትእዛዝ ምን ነበር? ሀ በእሳት ይቃጠል፣ ለ ለወታደሮቹ ይሰጥ፣ ሐመሩሃ ለእግዚአብሔር ግምጃ ቤት የተቀደሰ ነው። ሐመሩሃ ለእግዚአብሔር ግምጃ ቤት የተቀደሰ ነው። ሐመሩሃ ለእግዚአብሔር ግምጃ ቤት የተቀደሰ ነው በትክክል ተመልሷል። መጽሐፈ ኢያሱ ምዕራፍ 6 ቁጥር 19 ላይ የምናገኘው ክፍል ነው። ለእግዚአብሔር ቤተ መቅደስ የተዋጀ ነው። የመጨረሻው የብሉይ ኪዳን ጥያቄ አምሳሉ ጥያቄ ቁጥር 3 የሰሜን ነገስታትን ሰራዊት ብዛት እንደምን ተመስሏል? ሀ እንደ ሰማይ ከዋክብት፣ ለ በባህር ዳር እንዳለ አሸዋ፣ ሐመሩሃ እንደ አንበጣ መንጋ።
ለ በባህር ዳር እንዳለ አሸዋ። ለ በባህር ዳር እንዳለ አሸዋ። መልሱ ለ ነው። በትክክል ተመልሷል። መጽሐፈ ኢያሱ ምዕራፍ 11ን ስናነብ በአራተኛ ቁጥር የምናገኘው ክፍል ነው። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ያለነው በሶዶ ሀገረ ስብከት ነው። በዘጠነኛው ዙር በክፍል 12 ላይ እንገኛለን። የብሉይ ኪዳን ጥያቄዎችን ጠይቀናል። በየቤታችሁ እየመለሳችሁ እንደሆነ አምናለሁ። ካፍታ ቆይታ በኋላ በአዲስ ኪዳን ጥያቄዎች እንመለሳለን። አብራችሁን ሁኑ። ውድ ተመልካቾች ተመልሰናል። አሁን የአዲስ ኪዳን ጥያቄዎችን እንጠይቃለን። የአዲስ ኪዳን ጥያቄዎች የተዘጋጁት ከሉቃስ ወንጌል ነው። ከዚያ በፊት አምሳሉ ስለ መዮ ልበ ኢየሱስ ቁምስና አንዳንድ ሀሳቦችን ይነግረናል። እድል ስለሰጣችሁ በጣም እያመሰገንኩ እኔ አሁን የመዮ ስናገር የልበ ኢየሱስ ስንገልጽ ማለት ነው እኔ የኛ ሌላ ቁምስና ለየት የሚያደርገው ሌሎቹ በሌላ ስም ነው የተጠሩ፣ ግን የኛ በልበ ኢየሱስ ስለተጠራ እጅግ በጣም እወደዋለሁ። ከዛ በተሻገረ ደግሞ አንድ ካህን እና አንድ ብራዘር እና አንድ ሲስተር ያለው ቁምስና ነው። በውስጣቸው ደግሞ 13 ጸሎት ቤት የያዘችው ናት። በቅርብ ጊዜ ነው የተዋቀረች። አሁን ደግሞ በእድገት ላይ ስላለች አሁን ደግሞ በሰኔ 2 ላይ የምታከብሩን ክብረ በዓል አለ የልበ ኢየሱስ። ከዛ ሁላችሁም ተጋብዛችኋል። በዛ ቦታ እንድትገኙ በአክብሮት እገልጸዋለሁ። በጣም እናመሰግናለን። የአዲስ ኪዳን ጥያቄ ከኢዮብ እንጀምር። ጥያቄ ቁጥር 2 በጠፋው ልጅ ምሳሌ አባትየው ተመልሶ ለመጣው ልጁ ያዘጋጀለት ስጦታ ምን ነበር? ሀ ካርታና ሰይፍ፣ ለ ልብስ ቀለበትና ጫማ፣ ሐመር ውሃ መጽሐፍና በትር። ለ ልብስ ቀለበት እና ጫማ። ለ ልብስ ቀለበትና ጫማ በትክክል ተመልሷል። የሉቃስ ወንጌል ምዕራፍ 15ን ስናነብ ቁጥር 22 ላይ የጠፋው ልጅ ሲመለስ አባቱ ቶሎ ብላችሁ ልብስ ጫማም ቀለበትም አምጡና አልብሱት አለ። ከዛ በኋላ ምን አለ? በየሰፈሩ ያለው ሰዎችን ጠራና ከዛ ድግስ አወጣ። አብረው ተደሰቱ። ሌላ ምንድን ነው ያደረገው? ከዛ ታላቅ ልጁ መጥቶ በጣም ተቆጣ። እኔ ከአንተ ጋር ነበርኩኝና እስካሁን ድረስ ለእኔ የተደረገለን ነገር ምንም የለም፣ ግን እሱ ውርሱን አካፍሎ ከሄደ በኋላ ከጨረሰ በኋላ ስመጣ ደግሞ እሱ በሱ ላይ ግብዣ ታወጣለህ ብሎ በአባቱ ላይ ተቆጣ። ከዛ አባቱ የጠፋ ልጅ ስለመጣ በመደሰት አለበት፣ አንተ በፊትም ነበርክ አሁንም ነበርክ ነው ያልኩ ብሎ። ጥሩ ማብራሪያ፣ በትክክል ነው የገለጽከው። ተጨማሪ የሰባውን ፍሪዳ ታረደለት። በትክክል ተመልሷል። እሺ አምሳሉ ጥያቄ ቁጥር 3 ፋሲካ የሚባለው የቂጣ በዓል ሲቀርብ ሰይጣን የገባበት የጌታ ደቀ መዝሙር ማን ነበር? ሀ ስምዖን ጴጥሮስ፣ ለ የአስቆሮቱ ይሁዳ፣ ሐመር ውሃ ዲዲሞስ ቶማስ። ለአስቆሮቱ ይሁዳ። የአስቆሮቱ ይሁዳ በትክክል ተመልሷል። የሉቃስ ወንጌል ምዕራፍ 22 ቁጥር 3 ላይ የምናገኘው ክፍል ነው። ወደ ሻንቶ መጥተናል። የአዲስ ኪዳን ጥያቄ ቁጥር ገዛኸኝ 4 ጥያቄ ቁጥር 4
ከሞት የተነሳው ኢየሱስ ለሁለት ደቀ መዛሙርት የተገለጠላቸው ወደ የትኛው መንደር ሲሄዱ ነው? ሀ ወደ ኤማሁስ፣ ለ ወደ ቢታንያ፣ ሐመሩሃ ወደ ቤተልሔም። ሀሌታ ኤማሁስ። ሀሌታ ውሃ ወደ ኤማሁስ በትክክል ተመልሷል። ለምንድን ነው ወደ ኤማሁስ የሄዱት? እሺ ወደ ኤማሁስ የሄዱት ጌታ ሞተ፣ ተስፋ የለንም ብለው ወደ ኋላ ወደ መጡበት እየሄዱ ሳለ ጌታ በመካከላቸው መጥቶ ስለምንድን ነው የምታወሩት ይላቸዋል። እነሱ ደግሞ እንደውም ደንግጠው ምንድነው አንተ ነህ ወይ ይሄ ሁሉ ማታውቀው ብለው በዛ ጉዞ ላይ ኢየሱስ ከነሱ ጋር ነበር። ይሄ የሚያመለክተን አንዱ ለኛ በእያንዳንዱ የህይወት መንገዳችን ላይ ኢየሱስ በእኛ መካከል ይገኛል፣ ከኛ ጋር ይጓዛል። እኛንን እንቢ እያልን ከሱ ጋር የማንጓዘው። ስለዚህ ከሱ ጋር ሁሉ ጊዜ እንድንጓዝ ይጋብዘናል። በትክክል ተመልሷል። ሉቃስ 24 ላይ የምናገኘው ክፍል ነው። ዮሐንስ የመጨረሻው የአዲስ ኪዳን ጥያቄ ቁጥር 1 በታማኝ መጋቢ ምሳሌ ጌታው ሲመጣ ትጉህ ሆኖ የተገኘ ታማኝ መጋቢ ምን ይደረግለታል? ሀ እረፍት ይሰጠዋል፣ ለ ባለው ሁሉ ላይ ይሾማል፣ ሐመሩሃ ጡረታ ይወጣል። ለባለው ሁሉ ላይ ይሾማል። ለባለው ሁሉ ላይ ይሾማል በትክክል ተመልሷል። የሉቃስ ወንጌል ምዕራፍ 12 ቁጥር 44 ላይ ያለ ክፍል ነው። ታማኝ አገልጋይ የሆነ ጌታው ሲመጣ በታማኝነቱ ባለው ነገር ሁሉ ይሾመዋል። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች የአዲስ ኪዳን ጥያቄዎች ሁላችሁም በያላችሁበት እንደመለሳችሁ አምናለሁኝ። ካፍታ ቆይታ በኋላ በጠቅላላ እውቀት ጥያቄዎች እንመለሳለን። ከኛ ጋር ቆዩ። ውድ ተመልካቾች ተመልሰናል። በዘጠነኛው ዙር 12ኛው ክፍል ላይ እንገኛለን። አሁን የጠቅላላ እውቀት ጥያቄዎችን እንጠይቃለን። ከዚያ በፊት ገዛኸኝ ስለ ሻንቶ ቅዱስ ገብርኤል ቁምስና ተጨማሪ ሀሳቦችን ይነግረናል። ከዚህ በፊት በሌላ ብዙ ምድብ ላይ አንዳንድ ነገሮች አንስታችሁ ነበረ። አሁን እስኪ ተጨማሪ ሀሳብ። እሺ በቅድሚያ አመሰግናለሁ ሁላችሁንም። ፓክስ የሰላም የካቶሊክ ቲቪ ሙሉ አጠቃላይ ሰራተኞች እዚህ መታችሁ እኛን ስለጎበኛችሁ እዚህ ደግሞ እድል ተሳታፊ እንድንሆን ስላደረጋችሁን በጣም እናመሰግናለን። ከዛ በመቀጠል ያው ሻንቶ ቅዱስ ገብርኤል ቁምስና ልክ እንደ ሌሎች ካቶሊካውያን ቁምስናዎች ሲኖዳዊት ቁምስና ነች። ይህ ማለት በአብሮነት የምታምን ደግሞ በጣም በተሳትፎ በአብሮነት ይህ ማለት በመንፈሳዊም በልማትም ሊሆን ይችላል። በሁሉም ላይ እናቶችን፣ አባቶችን፣ ወጣቶችን ሁሉንም ትንሽ ትልቅ ሳትል የምታሳትፍ ነች። ከዛ በተጨማሪ ደግሞ ለዛ ደግሞ አብነት የሚሆነው እዛ ብቻ ሳይሆን ለምሳሌ አሁን ባለፈው ልጆችም እንዳሉት አሁን እየተሰራ ባለው በቁምስናችን ስራም ልክ የኛ ካቶሊካውያን ብቻ ሳይሆኑ ሌሎች ክርስቲያኖችም ሙስሊሞችም ተሳትፎ ያደረጉ ናቸው። ይህ ማለት እኛ አካባቢ ሞር ይሄ አብሮነት የሚባለው እውነተኛ ሲኖዶሳዊነት የሚገለጽበት ቁምስና ሆና ትገኛለችና በዚህ አጋጣሚ ያው ሌሎቹን ስላመሰገኑ እኛ ደግሞ ልክ ሌሎች ክርስቲያኖች ሆኖ ደግሞ ሙስሊሙም ሆኖ የእኛን ስራ ከኛ ጋር አብሮ ሆኖ እየደገፉ ያሉትን ደግሞ ለወደፊትም ለመደገፍ ፍቃደኛ የሚሆኑትን በጣም ከልብ እናመሰግናለን። በጣም እናመሰግናለን። ውድ ተመልካቾች የጠቅላላ እውቀት ጥያቄዎችን እንጠይቃለን።
ተወዳዳሪዎች እናንተው ጋር ሊደውሉ ስለሚችሉ ስልክ በመመለስ እንድትተባበሩ ከሻንቶ ነው የምንጀምረው። የጠቅላላ እውቀት ጥያቄ ምረጡ። ጥያቄ ቁጥር 1 ጥያቄ ቁጥር 1 ኢየሱስ ፍጹም አምላክና ፍጹም ሰው መሆኑን የደነገገው የትኛው ጉባኤ ነው? ጤና ይስጥልን አባ። ከሰላም ካቶሊክ ቲቪ መንፈሳዊ ጥያቄና መልስ ነው የምደውልለት። እሺ። ኢየሱስ ፍጹም አምላክና ፍጹም ሰው መሆኑን የደነገገው የትኛው ጉባኤ ነው? እሱ የቀልቀዶን ጉባኤ ይባላል። በ451 ላይ የተደረገው የተካሄደው። ኦኬ ኦኬ፣ እሱ ነው። እሺ፣ እናመሰግናለን አባ። እሺ አባት። ጤና ይስጥልን አባ። ጤና ይስጥልኝ። ከሰላም ካቶሊክ ቲቪ መንፈሳዊ ጥያቄና መልስ ውድድር ነው የምደውልለት። ኢየሱስ ፍጹም አምላክና ፍጹም ሰው መሆኑን የደነገገው የትኛው ጉባኤ ነው? ኢየሱስ ፍጹም አምላክና ፍጹም ሰው መሆኑን ኢንካርኔሽን ኒሳ ጉባኤ መጀመሪያ ኒቂያ። ኦኬ፣ እሺ፣ እናመሰግናለን። የመጀመሪያ ጉባኤ ነው። እሺ እሺ። እሺ 9 ሰከንድ አላችሁ። 8 መልሱ። ከልቀዶን ጉባኤ። የኬልቄዶን ጉባኤ። እሺ የኬልቄዶን ጉባኤ በ451 በትክክል ተመልሰው። የጠቅላላ እውቀት ጥያቄ ቁጥር 2 በካቶሊክ ቤተክርስቲያን ታሪክ ለፕሮቴስታንት ተሐድሶ ምላሽ በመስጠትና የካቶሊክን ትምህርቶች ከፕሮቴስታንት አንጻር በመተርጎም የሚታወቅ ጉባኤ የትኛው ነበር? ከሰላም ካቶሊክ ቲቪ ነው የምደውሉለት። መንፈሳዊ ጥያቄና መልስ ውድድር። በካቶሊክ ቤተክርስቲያን ታሪክ ለፕሮቴስታንት ተሐድሶ ምላሽ በመስጠት እና የካቶሊክን ትምህርቶች ከፕሮቴስታንት አንጻር በመተርጎም የሚታወቅ ጉባኤ የትኛው ነው? በካቶሊክ ቤተክርስቲያን ታሪክ ለፕሮቴስታንት ተሐድሶ ምላሽ በመስጠት እና የካቶሊክን ትምህርቶች ከፕሮቴስታንት አንጻር በመተርጎም የሚታወቀው ጉባኤ የትኛው ነው? የኒቂያ ጉባኤ። እሺ፣ አመሰግኖታለሁ። ዳውድ እሺ 10 ሰከንድ ነው ያላችሁ።
የኒቅያ ጉባኤ የኒቅያ ጉባኤ። እሺ የትሬንት ጉባኤ የትሬንት ጉባኤ። መልሱ የትሬንት ጉባኤ በ1545 እስከ 1563 የነበረው ነው። በትክክል ተመልሰው 1.5 ተሰጥቷቸዋል። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች የጠቅላላ እውቀት ጥያቄዎችን በየቤታችሁ እንደሞከራችሁ አምናለሁኝ። ከአፍታ ቆይታ በኋላ በመዝሙር ጥያቄዎች እንመለሳለን። አብራችሁን ቆዩ። ውድ ተመልካቾች ተመልሰናል። አሁን የመዝሙር ጥያቄዎችን እንጠይቃለን። የመዝሙር ጥያቄዎቹ ከተወዳዳሪዎች ጋር እናንተም አብራችሁ እንድትመልሱ ጋብዛለሁኝ። ከአምሳሉና ከኢዮብ ነው የምጀምረው። የመዝሙር ጥያቄ ቁጥር 1 በትክክል ምርጫ እግዚአብሔር ከሰራ ማርያም ብፅዕት ይበል ትውልድ ይናገራል። መልካም ዜናው ፈሶ ከናዝሬት ከተማ ምድር ነፃ ወጣች ማዳኑ ተሰማ ድንቅ ነገር ተሰራ። እስኪ በትክክል ምርጫ የሚለው እናንተ ራሳችሁ ጀምሩ። በትክክል ምርጫ እግዚአብሔር ከሰራ ማርያም ብፅዕት ትበል ትውልድ ይናገራል። ዝቅ ያለው ማንሳት ማክበር የተቻለው እግዚአብሔር። እስኪ አንድ ላይ ከመዝሙሩ ጋር መዝሙሩን እንድገም። በትክክል ምርጫ እግዚአብሔር ከሰራ ማርያም ብፅዕት ይበል ትውልድ ይናገራል። ራሳችሁ ስትዘምሩ ይሻላል ማለት ነው። እሺ በድጋሚ ዘምሩ። በትክክል ምርጫ እግዚአብሔር ከሰራ ማርያም ብፅዕት ትበል ትውልድ ይናገራል። ዝቅ ያለው ማንሳት ማክበር የተቻለው እግዚአብሔር አይክበር። ጥሩ፣ በጣም ጥሩ። አልጨረስኩም። እሺ አንድ ላይ ማርያም ብፅዕት ይበል ትውልድ ይናገራል። ዝቅ ያለው ማንሳት ማክበር የተቻለው እግዚአብሔር አይክበር። ዛሬም አይሳነው። እሺ አብረን ዘምራለን። በትክክል ምርጫ እግዚአብሔር ከሰራ ማርያም ብፅዕት ይበል ትውልድ ይናገራል። ዝቅ ያለውን ማንሳት ማክበር የተቻለው እግዚአብሔር ይባረክ። ዛሬም አይሳነው። ድንቅ ነገር ተሰራ፣ ድንቅ ነገር ተሰራ። ዝቅተኛይቱ ማርያም ጌታ ተመልክቷልና። እሺ በትክክል ተመልሰናል። የመጨረሻውን የመዝሙር ጥያቄ ለሻንቶ ቅዱስ ገብርኤል ጥያቄ ቁጥር 2 በፍጹም የለም አለበት እኛ የሚረዳ ተገኝቶ አባት የሆነ በዚያ ምድረ በዳ ሰው አይደል አንተ ብቻ ነህ። ክብር ላንተ ብቻ አየነው ለካ ካንተ ጋር ኑሮ ይመቻቻል። ዳጊቱን ወጣ ነው ባንተ በፍጹም የለም ባለበት እኛን የሚረዳ ተገኝቶ አባት የሆነ በዛ ምድረ በዳ ሰው አይደል አንተ ብቻ ነህ። ክብር ላንተ ብቻ
ያየነው ለካ ካንተ ጋር ኑሮ ይመቻቻል። ዳገቱ ወጣነው ባንተ ስንቱን ጉድ አለፍነው ባንተ ብዙ ነው ያለፍነው ባንተ እልፍ ነው ያለፍነው ባንተ አቤት ቸሩ ጌታ እንዴት ድንቅ አባት። ብራቮ! ውድ ተመልካቾች ሁለቱም ቡድኖች መዝሙሩን መልሰዋል። እናንተም በየቤታችሁ የምታውቋቸው መዝሙሮች እንደሆኑ አምናለሁ እንደመለሳችሁ። ከአፍታ ቆይታ በኋላ ከውጤት ጋር እንመለሳለን። አብራችሁን ቆዩ። እጅግ የተወደዳችሁ ተመልካቾች ከውጤት ጋር ተመልሰናል። አምሳሉ ከመዮ፣ ልበ ኢየሱስና ኢዮብ ከቀነፋ ቅዱስ ፍራንቺስኮስ ቁምስና በዛሬው ውድድር 7 ነጥብ አምጥተዋል። ገዛኸኝና ዮሐንስ ከሻንቶ ቅዱስ ገብርኤል ቁምስና በዛሬው ውድድር 11.5 አምጥተዋል። ወደ ሚቀጥለው ምድብ ማለፍ ስላለ የሻንቶ ቅዱስ ገብርኤል ቁምስና ወደ ሚቀጥለው ምድብ አልፏል። አምሳሉና ኢዮብ ከቀነፋና ከቀነፋ ቅዱስ ፍራንቺስኮስ፣ አምሳሉ ደግሞ ከመዮ ከልበ ኢየሱስ ቁምስና የመጀመሪያው ምድብ አልፋችሁ መጥታችኋል። ሁለተኛው ላይ ተወዳድራችኋል። ከኛ ጋር ስለነበራችሁ ስለተወዳደራችሁ በጣም እናመሰግናለን። ውድ ተመልካቾች የ9ኛው ዙር ውድድር የሚካሄደው በሶዶ ሀገረ ስብከት ቁምስናቸውን ወክለው በመጡ ወጣቶች መካከል ነው። ዛሬ በ12ኛው ክፍል ላይ እንገኝ ነበረ። ውድድራችን የተመለከታችሁትን ይመስል ነበር። ብዙ ጸጋዎችን እንዳገኛችሁ አምናለሁ። በሚቀጥለው ሳምንት በ9ኛው ዙር በ13ኛው ክፍል ወደ 3ኛው ምድብ ካለፉ ወጣቶች ጋር ሆነን እንመጣለን። ከቴክኒክ ባለሙያዎች ጋር በመሆን የዚህን ዝግጅት አቅራቢ የነበርኩት እኔ ሽመልስ ብራቱ ነኝ። በሚቀጥለው እንገናኝ። እግዚአብሔር ከእናንተ ጋር ይሁን።